ሀና እህታችን ሙታለች ሲል እንግዲህ ወንድማችን መብረቁ አጀንዳውን ቀስቅሶታል ማለት ነው። እና እስኪ እኔ ከገረመኝ ነገር አንድ ነገር ልንገራችሁ። የዛኔ አይታችኋል ሁላችሁም ማለት ነው። እያንዳንዳቸው ቲክታከር አጀንዳው ከኔ ይምጣ፣ አጀንዳው ከኔ ይምጣ፣ አጀንዳው ከኔ ይምጣ እያሉ በመስኮት እያዳመጡ ነበረ። አጀንዳው ወደ እነሱ ቤት ሄደ። አጀንዳው ከነሱ ቤት ከሄደ በኋላ ነቅልቦች መጡ። ምናሉ ሆ ተባለ። ከዛ በኋላ ምን ተደረገ? በውስጥ እንመካከር፣ ነገሩ ወደ ህግ ይዞር ተባለ። ነገሩ ወደ ህግ ዞረ። ከዛ በኋላ ነገሩ ተረሳሳ፣ ተደባበሰ። እንግዲህ እህታችን ሀና ተደጋጋሚ ተደፍራ እንደሞተች ነው እየተናገሩ ያለ። ያኒ መብረቁ ትክክለኛ መረጃ አምጥቷል ያጀማ ማለት ነው። እኔ ግን ያሳዘነኝ ነገር ትናንትና በህግ ነው የምንሄደው ያላችሁ ሰው አጀንዳውን የፈለጋችሁት ለእናንተ ፎሎወር ነው። ከዚህ ከቲክቶከር የሁላችሁ ያጀማ ሀቀኛ በትክክል የሚሰራ መብረቁ ነው። መብረቁ ገባችሁ? አጀንዳውን እንግዲህ ፈልፍሎ አፈላፍሎ ምን ብሎ እንደገና ቀስቅሶታል። ቤተሰቦቿ ከሰዋል። ገባችሁ? ቢከሱ ምንም ትርጉም የለውም። እቺ ልጅ የት ትውደቅ፣ እቺ ልጅ ምን ትሁን፣ እቺ ልጅ የት እንዳለሽ አይታወቅም። ገባችሁ? ማለት እኔ አላቅም። እኔ በጣም ነው ያሳዘነች የሀና ጉዳይ በዚህ ደረጃ ድብቅብቅ ብሎ መቅረቱ በጣም ነው የሚያሳዝነው። ገባችሁ? ለምን ካላችሁ እኔ አላቅም። በተለይ ልጇ እኔ በጣም ነው የሚያሳዝነኝ። ገባችሁ? እናቴ እርግጠኛ ነኝ እኮ ስለ ሀና ሶሻል ሚዲያው ሲወራ ወይም ስለ ሀና እንትን ሲል ህፃን ነው ያውቃል። ገባችሁ? ስሜቱ ምን ያክል እንደሚጎዳ አስባችሁታል? እና እንግዲህ እህታችን ሀና በህይወት እንደሌለች በተደጋጋሚ እንደተደፈረችና እንትን ሙታ እንዳልቀበሯት ቅጠል ሸፍነዋት እንደሄዱ ነው መረጃ እያየው ያለው ማለት ነው። እና እኔ አላቅም ያጀማ፣ እኔ እየገባኝ አይደለም። እኛ ምን አይነት ዘመን ነው የደረስነው? በትክክል ለምን ካለሽ በህይወት ለምንድን ነው የማታወጧት? ለምንድን ነው ደብቃችሁ ዝም ያሉ? ከሌለሽ ደግሞ በትክክል የተቀበረችበትን ቦታ ለምን አታሳዩ? እርግጠኛ ነኝ መቼም ደላላዮች ታውቃላችሁ። ለምንድን ነው በዚህ ደረጃ ልጨክኑ የቻላችሁት? ለምንድን ነው በዚህ ደረጃ ድብቅብቅ ነገር ሁሉ ድብቅብቅ ብሎ እንዲቀር እየተፈለገ ያለው? በህግ ተይዟል፣ በህግ ተይዟል ተባለ። ከዛ በኋላ ሐላስ ለምን የኢትዮጵያ ህዝብ የሆነ እንትን አጀንዳ ከመጣ የራስዋል ብላችሁ ስላሰባችሁ ነው አይደለ? ለምንድን ነው ማታስረዱን? ሁለተኛ ደግሞ ቅድም ከመብረቁ ቤት አንዲት እህቴ ለዲኤንኤ ምርመራ ምናምን እያለች ነበር። ዲኤንኤ ደረጃ አልተደረሰም። አንዳንድ እህቶቻችን ስታወሩ እያሰባችሁ በአላህ እህቴ ብትሆንስ፣ እናቴ ብትሆንስ፣ ሀና ልጄ ብትሆንስ ብላችሁ እሰቡ። የሀና ጉዳይ የእግር እሳት ነው ያጀማ። የእግር እሳት ታውቃላችሁ? የእግር እሳት። ሀና በጣም ነው የምታሳዝን። ገና ልጅ ናት፣ ገና ወጣት ናት። ሰርታ ለፍታ ብዙ ነገር ህይወቴን እቀይራለሁ ብላ ነው በዛ በረሃ የሄደችው። የበረሃ መንገድ ደግሞ የቀመሰው ሰው ያውቀዋል። ገባችሁ? እና ምን ልላችሁ ፈልጌ መሰላችሁ? ደላላዮች እንዲያው አላህን ፍሩና በህይወት ካለሽ ለልጇ ስትሉ ልቀቁልን። በህይወት ካለሽ አረሙታለሽ የምትሉ ከሆነ ደግሞ አጽሟን ማለት ከሞተችበት ቦታ እርግጠኛ ነኝ ታውቁታላችሁ አይደለ? አጽሟን ውሰዱና ለቤተሰብ አስረክቡ። በዲኤንኤ ተመርምሮ እንዴት እንደሞተሽ ለምን እንደሞተሽ መሆና እንደሆነ ተደፍራ ነው አልተደፈረች የሚለው መቼም ይለያል ሲሉ ሰምቻለሁ አይደለ? እኛም እንበል እኔ ይቅርታ አድርጉልኝ። እኔ ሀና ወላሂ በጣም ነው የምታሳዝነኝ። እኔ ሀናን አላቃትም፣ እሷም አታቀኝም። ግን እንደኔ ከርታታ ስለሆነሽ፣ እንደኔ ስደተኛ ስለሆነሽ፣ እንደኔ ያልፍልኛል ነገ ወዲያ ትልቅ ደረጃ እደርሳለሁ ብላ ህይወቷን መጽዋት ያደረገች ሴት ናት። ገባችሁ? አምናቸው ተከትላቸው የሄደቻቸው ልጆች ምንም ነገር ሳይከላከሉላት ከነዛ አውሬዎች፣ ከነዛ ደፋሪዎች፣ ከነዛ ጨካኞች ደላላይ እለፍ ተብለናል እለፍ ሲባል አስባችሁታል? እኔ በጣም ነው የምታሳዝነኝ። ቅርታ አድርጉልኝ። እኔ ህገወጥ መንገድ አውቀዋለሁ። በሊቢያ መስመር ነው የመጣሁት። እኛ ከጓደኞቻችን ጋር ተጠባብቀን ነው የመጣነው።
ተጠባብቀን አልተለያየንም። እለፉ ሲሉ ራሱ አናልፍም ከፈለጋችሁ እኩል ተወስዱናላችሁ ካልሆነ ግን ያንን የመጣን እነዛ ግን ለራሴ እንደዚህ ብሎ ለራሴ እንደዚህ ብሎ ለራሴ ብለው ሀና እጥፍጥፍ ብሎ እንግዲህ ሀቋ ተበልቶባታል። እና እንደ ሐሳብና እንደ ሂሳብ ግን አይኑ ቤተሰብ እናት አባት አገር እየተቃጠሉ እንደሆነ ይገባኛል። ገባችሁ? ስለዚህ መሆን ያለበት ነገር በህግ ይዘነዋል አስይዘነዋል ያሉ ሰዎች መጠየቅ አለባችሁ። በህግ ተይዟል ያሉ ሰዎች ህጉ ምን ላይ ደረጃ እንደደረሰ መተው እንዲናገሩ እንፈልጋለን። ለአንድ ሰሞን ፎሎ ይሰበስባሉ፣ ከዛ ላሽ ብለው ለራሳቸው አጀንዳ ነው የሚይዙት። ገባችሁ? እና እኔ ከምሬ ነው የምነግራችሁ ምን እንደታዘብኩ ታውቃላችሁ? እያንዳንዱ ሰው ምናልባት ከመቶ 2 ሰዎች በጣም ትክክለኛ ሰው ሊኖሩ ይችላሉ። ከዛ ውጭ ግን ለራሳቸው ቤት ማንኳኳት ነው የሚሮጡት። ገባችሁ? እኔ መብረቁን እና መሐመድ ይሄ ሸሙልጭ ማለት ነው። ሸሙልጭ ራሱ ለሃና ዋጋ ከፍሎባታል። ሰይድ ወረባቦ አንደኛ ነው፣ ማትረሱት ነው። ሰይድ ወረባቦ ዲፖርት እስከመደረግ የደረሰ በሃና ነው አይደለ? ታውቃላችሁ። ለዛ ሁሉ ለፍተው ደክመው ስንት ብለው ነገሩ በህግ ተይዟል እንደዚህ ብሏል ተባለ። ነገሩ ተረሳሳ። ከዛ በኋላ ምን ሆነ? ነገሩ ጥፍጥፍ ብሎ እንዲቀር አደረጉኝ። አንዳንዴ ሳስበው አንዳንድ ሰዎች በሐቅ ስሩ። አይኑ ሶሻል ሚዲያ ባለቤቶች ናቸው። በሐቅ ስሩ። እኛ እናንተ በሐቅ እንደማሰሩ ምናምን እኛ እናውቃለን። እኛ ነቅተናል፣ ባንነናል። እኔ አልከታተላችሁም። ግን በቻላችሁት መጠን ለሃና ድምጽ ሆኗት። ሃና ሐቋ ይውጣላት። ሃና በህይወት ካለሽ ለልጇ እናት ትሁን። ይገባችኋል? እናት የሆናችሁ ታውቃላችሁ። ለልጇ እናት ትሁን። ልቀቋት። ድብስብስብስ አታድርጉ። ከምሬ ነው የምነግራችሁ ወላሂ። ለምን የሃና ጉዳይ የሚያሳዝን ነገር ነው ውዶቼ። በጣም ነው የምታሳዝነው። ገና ልጅ ናት። ብዙ ነገር ያምራታል። ብዙ ዋጋ ከፍላ እነዛ ጓደኞቿ ግን ጥለዋት ላውሬ ሂደዋል። ይሄን አንረሳም። ስለዚህ እኔ ዝም እየሳሰበው ዝም ብሎ ድብስብስ አድርገው በውስጥ ይጨርስ እንደዚህ ይባል ተብሎ ላሽ ነው የተባባለው። ላሽ በቃ ዋጋ የከፈሉባት እነ ሰይድ ወረባቦ እነ ብዙ ሰው አላቅም። ሃና በጣም ነው ታሳዝነኝ ወላሂ። እና ከቻላችሁ ደላላዮች አላህን ፍሩና ለቤተሰቦቿ መልሱልን። ካለችም በህይወት ከሌለችም ደግሞ እንግዲህ አጽሟን በትክክል ስጡና ቤተሰብ አስመርምሮ እንዴት እንደሞተች ተደፍራ ነው ዝምላ ነው ምን ችግር አለው? እኔ ባይዘወይ ማለት ነው ያጀማ የሚጥል በሽታ እንደማይገል አውቃለሁ። ለምን ካላችሁ የሆነሽ ገጠር ማቃት ሰው ነበረች ማለት ነው። እና ሲጥላት ካልሆነ ቦታ ሊጥላት ይችላል፣ እሳት ሊበላት ይችላል፣ ምን ሊል ይችላል እንጂ የሚጥል በሽታ እንደማይገል ነው እኛ የምናውቀው። እናንተ ግን ምንድነው ያላችሁ? የሚጥል በሽታ ልክ እንደሚገል አድርጋችሁ ነበር ስታወሩ የነበረው። ይህ ከትዝብት ሰፈር ነው። ስለዚህ የሚጥል በሽታ ደግሞ ሊገል አይችልም። ተጓዳኝ በሽታ ያላችሁት ያን የጭንቅላት የሌለው አስተሳሰብ ነው ያሰባችሁት እንጂ የሚጥል በሽታ አይጥልም፣ አይገልም። ምናልባት ተንደፋድፋችሁ ከሳት ቦታ ልትወድቁ ትችላላችሁ፣ ከውሃ ቦታ በቃ ምክንያቱም ምን ሰዓት እንደሚጥላችሁ እርግጠኛ ስለማትሆኑ ሁልጊዜ ሱሪ መልበስ አለባችሁ። አለቀ ደቀቀ እንጂ የሚጥል በሽታ ይገላል ብዬ እኔ ይቅርታ አድርጉልኝ አላስብም። ልጅቱን የማውቃት ልጅ ምናልባት 3 ነው 4 ልጅ ወልዳለች። አሁንም አለች በህይወት። ሲነሳባት ምናልባት ከሳት ሊጥላት ይችላል። አለቀ። ወይም ከውሃ ግን እሷ ራሷን አመመኝ ስትል ማለት ነው ተሉ ብላ ወደ ቤቷ ነው የምትሄደው እንጂ ምክንያት አድርጋችሁ ያቀረባችሁት የሚጥል በሽታ አይገልም። ገባችሁ? ምናልባት ደክማ ከሆነ አረብ ሀገር ብዙ ጊዜ ከቤት ውስጥ ስለምንቀመጥ ፀሐይ ስለማናገኝ ታፍነን ስለሆነ ምናልባት ደክሟት ወንድሞቻችን ደግሞ ያው እንግዲህ ተሸክመዋት አልሄዱ። የወንድ ጎረምሳ ናቸው፣ ተሸክመዋት አልሄዱ። እና የሃና ጉዳይ በደንብ ነገሩ ጡዞ
ቫይራል ወጥቶ ሀና ምን ላይ እንደደረሰሽ ማወቅ እንፈልጋለን። ድብቅብቅ ብሎ እንዲቀር አንፈልግም። ገባችሁ? ድብቅብቅ ብሎ ሲቀር እኔ በጣም ነው የምታሳዝነኝ ሀና። በጣም ለእናቷ ለኛ ምንም ላትመስለን ትችላለሽ። ለቤተሰቦቿ ግን ታስፈልጋቸዋለሽ። ለልጇ ለዛ እንቡቃቅላ ልጇ እናት ያስፈልገዋል። እናት የሆነ የሀና ስሜት ይገባናል። ገባችሁ? እና እንደው ለአላህ ብላችሁ የሀና ጉዳይ በደንብ አድርገን ሁላችንም ድምጽ ልንሆናት ይገባል። ሁላችንም ገባችሁ? ዝም ማለት የለብንም። የሀና ጉዳይ እኔ ብሆንስ ብላችሁ ማሰብ አለባችሁ። ሁለተኛ ደግሞ አሁን እኔ ብዙ እያየሁ ነበር ቲክቶክ ላይ ከሳውዲ የነበራችሁ በዛ በረሃ ተመልሳችሁ እንደገና ኢቃማ ለማውጣት ብላችሁ የምትሄዱ እህቶች አላችሁ። ስርዓት አድርጎ ያጀማ የሀና ነገር ወደ እናንተ እንዳይፈጸም ራሳችሁን ጠብቁ። ኢትዮጵያ ሂዱ፣ ሌላ ሀገር ሂዱ። ግዴታ እኮ ሳውዲ ብቻ አይደለም ለእናንተ ሀገር። ሳውዲ ስራ የለም፣ ሳውዲ እንደዚህ የለም፣ ሳውዲ እንደዚህ የለም እያሉ ቪዲዮ እየሰሩ ነው አይደለ? ስለዚህ ራሳችሁን መጽዋት አትክፈሉ። ገባችሁ? እና እህታችን ሀና አላህ ሐቅሽን ያውጣልሽ። ወላሂ ረብል ዓለሚን ሐቅሽን ያውጣልሽ። ለልጅሽ እናት ያድርግሽ። ወደ ቤተሰቦችሽ በአማን በኢማን አላህ ይመልስሽ። ከባድ ነው ወላሂ፣ ከባድ ነው። እናት የሆነ እናውቀዋለን። ልጇ ደግሞ እንዴት አባቱ እንደሚያምር አስባችሁታል? ያልፍልኛል ብላ የኔ ከርታታ የኔ እህት ፍትህ ለሀና ብሎ ያጀማ። ፍትህ ስትጠይቁ ባይዘው ለሀና አይደለም ለ1 ሚሊዮን ሀና ነው ፍትህ እየጠየቃችሁት ያለ እና አላህ ሐቅሽን አላህ ያውጣልሽ። ልክ እንደ ሌላ ኑር ሰው ረብል ዓለሚን ሐቅሽን ያውጣልሽ።